2025 እየተጠናቀቀ ነው። ዲሴምበር ወር ላይ ነው ያለነው። የታንክስጊቪንግ እና አሁን ደግሞ የክሪስማስ ግዢዎች ገበያዎች ሞቅ ሞቅ ያሉ ናቸው። ብዙዎቻችሁ ለቤተሰብ ለራሳችሁ እቃ የገዛችሁ ሰዎች ገበያውን እንዳያችሁት ደመቅ ያለ ነበር። መረጃዎችም ካሁኑ እየወጡ ነው። ለምሳሌ ባለፈው የታንክስጊቪንግ የነበረበት በማግስቱ ብላክ ፍራይዴ ነበር። ሰኞ ደግሞ ሳይበር ማንዴ የሚባለው ኦንላይን እቃ ለሚገዙ ሰዎች ዲስካውንት የሚሰጥበት ጊዜ ነበር። በነዛ 3 እና 4 ቀናት ብቻ በአሜሪካ 44.4 ቢሊዮን ዶላር ዋጋ ያላቸው እቃዎችና አገልግሎቶች ተሸጠዋል። ከባለፈው ዓመት ጋር ሲወዳደር በ8% ጨምሯል ነው የተባለው። የብሔራዊ የሪቴል ፌዴሬሽን ናሽናል ሪቴል ፌዴሬሽን የሚባለው በአጠቃላይ በኖቨምበር እና በዲሴምበር በዚህ ሁለት ወራት ውስጥ 1 ትሪሊዮን ዶላር ዋጋ ያላቸው እቃዎች ይሸጣሉ ተብሎ እንደሚገመት ሪፖርት አድርጓል። የባለፈው ዓመት ወደ 700 ምናምን ቢሊዮን ዶላር ነው የነበረው። በዚህ ዓመት ግን ለመጀመሪያ ጊዜ አሜሪካውያን በሁለት ወራት ውስጥ ብቻ 1 ትሪሊዮን ዶላር ዋጋ ያለው እቃና አገልግሎት ይገዛሉ ተብሎ ይጠበቃል። የሚያሳየው መረጃ ይህን ነው። በአጠቃላይ 202.9 ሚሊዮን የሚሆኑ ደንበኞች ወደ ሱቅ ገባ ብለዋል። በተለይ በዚህ ዓመት ውስጥ 202.9 ሚሊዮን ሾፐርስ ናቸው ወደ ሱቅ የገበኙት። ባለፈው ዓመት 197 ሚሊዮን ብቻ ነው። ስለዚህ በየዓመቱ ወደ ግዢ የሚወጣው ሰው ቁጥር እየጨመረ ነው። እንዲሁም ደግሞ አዶቤ የተባለው ተቋም ዌብሳይት የጎበኙ ግለሰቦችን አናላይዝ አድርጎ በአጠቃላይ ከባለፈው ዓመት ጋር ሲወዳደር 8.3% በመጨመር ከ1 ትሪሊዮን ዶላር በላይ ቪዚት ወይም ደግሞ ሰዎች ዌብሳይት እየገቡ እቃና አገልግሎት ቼክ እያደረጉ ነበር። በአጠቃላይ 1 ትሪሊዮን የሚሆን ቪዚቶች ሪከርድ ተደርገዋል ማለት ነው። በአጠቃላይ ኢኮኖሚው ሞቅ ሞቅ ብሏል። ሰዎች ገበያ ይወጣሉ። በተወሰኑ ሴክተሮች ትንሽ የስራ መዳከም ይታያል። በተለይ በፌደራል መንግስት በኩል ያሉ ሰራተኞች እነሱ ስጋት ቢኖርባቸው አይፈረድባቸውም። ያው ኦክቶበር ላይ እንደሚታወቀው ስራ ተዘግቶ ስለነበር ከእንደገና ደግሞ በሚቀጥለው ጃንዋሪ ላይም ስራ ሊዘጋ ይችላል የሚል ነገር ስላለ እነሱ ቢሰጉ አይፈረድባቸውም። ምናልባት ከስራችን በኤአይ ወይም ደግሞ በአጠቃላይ በዘመናዊ ቴክኖሎጂ ሊተካ ይችላል ብለው የሚሰጉ ሰዎች ገበያ ባይወጡ አይፈረድባቸውም። በኢሚግሬሽን ህግ ምክንያት ብዙ በተለይ ከላቲን አሜሪካ የመጡ ሰዎች ተደብቀው ነው ያሉት። በየቤታቸው ናቸው ያሉት። ስራም አይሰሩም። ገበያ ለመውጣትም ኮምፎርት የላቸው። ምክንያቱም በተለይ እነሱ ገበያ በሚወጣባቸው አካባቢዎች የአይስ ፖሊሶች ስለሚጠበቁ፣ በሁሉም ስቴትም ባይሆን በዋና ዋና ከተሞች እንደዚህ አይነት ችግር ስላለ እነሱ ባይወጡ ቢፈሩ የሚጠበቅ ነገር ነው። በአጠቃላይ ኢኮኖሚው ሲታይ ግን እንግዲህ 340 ሚሊዮን ህዝብ የሚኖርባት ሀገር ናት አሜሪካ። ቁጥር 1 የሀብታም ሀገር ናት በዓለም ደረጃ። ስለዚህ በዚህ መንገድ ኖቨምበርና ዲሴምበር ገበያው ሞቅ ሞቅ ቢል የሚገርም አይደለም። ከስራ አንጻር ግን አሁንም ትንሽ ችግር አለ። ለምሳሌ ቻሌንጀር የተባለው ተቋም ስራን በሚመለከት ያወጣው በአጠቃላይ በዚህ ዓመት ብቻ 1.17 ሚሊዮን ሰዎች ስራቸውን ሉዝ አድርገዋል። ይሄ ደግሞ ከፓንደሚኩ በኋላ በዚህ መንገድ ሰዎች ከስራ ተቀንሰው አይታወቁም ነው የተባለው። በኖቨምበር ወር ብቻ 71321 ስራዎች ተቋርጠዋል ወይም ሰራተኞች ከስራ ወጥተዋል። ይሄ እንግዲህ በምትኩ ያልተተካበት ማለት ነው። ስራ ላይ እንደዚህ አይነት ችግሮች እንዳሉ ይታወቃል። ሆኖም ግን አጠቃላይ ኢኮኖሚ ሲታይ ግን ጥሩ ነው ተብሎ ይወሰዳል። እንደዚህም ሆኖ ግን ስቲል ሰዎች ስጋት ስላላቸው ስራ ልናጣ እንችላለን ብለው ሊሆን ይችላል። ወይም ኢንፍሌሽኑ ራሱ ብዙም አልቀነሰም። እውነቱን ለመናገር ከኮቪዱ በኋላ በተለይ ከ2022 በኋላ ነው ኢንፍሌሽኑ ከፍ እያለ የመጣው። በተለይ 2022 ላይ ፒክ የነበረበት ነው። ለምሳሌ ጁን ወይም ጁላይ አካባቢ እስከ 9% ደርሶ ነበር ኢንፍሌሽኑ። በጣም ከባድ ነውና የሱ ስሜት አሁን አይምሯችን ድረሳል። የትም ቦታ ስንሄድ ነገሮች በሙሉ ውድ ናቸው። የዛሬ 10 ዓመት $100 ከፍለን ግሮሰሪ ገብተን 3 ፌስታል በቀኝ 3 ፌስታል በግራ ይዘን ትራንኩን የምንሞላው አሁን የለም። በ$100 ሜቢ በአንድ ፌስታል በሁለት ፌስታል ከሞላለንም ራሱ አንድ ነገር ነው። የገንዘቡ ቫልዩ በጣም እየቀነሰ ሄዷል። ኢንፍሌሽኑ በጣም የሚታይ ነገር ነው፣ የሚደበቅ ነገር አይደለም። ስለዚህ ከዚህ አንጻር የደንበኞች ባህሪ እየተቀየረ ነው ይባላል። ለምሳሌ
ሀብታም ማለትም ሊከብድ ይችላል። ሚድል ክላስ ውስጥ ያሉ በተለይ $100,000 በላይ ደሞዝ ያላቸው ሰዎች አሁን በስፋት እየመጡ ያሉት ድሮ አቅም የላቸውም የሚባሉ ሰዎች የሚሄዱባቸው ቦታዎች በስፋት እየገቡ ነው ተብሏል። ከዚህ አንጻር ሰሞኑን በጣም የተሳካለት ዳላር ስቶር ነው። ዳላር ስቶር ከጠበቀው በላይ ትርፉም ገቢውም ጨምሮለታል። ባለፉት 3 ወራት ሪፖርት ነው ያቀረበው። በዚህ መሰረት የኢፒኤስ ይባላል እያንዳንዱ ሼር ሆልደር በገዛው ሼር ልክ ምን ያህል ሪተርን አግኝቷል ወይም ክፍያ ያገኘዋል ገቢ ያገኛል በሚለው ነው። ኤርኒንግ ፐር ሼሩ በጣም ከፍተኛ አግኝተዋል ሼር እዛ ጋር ኢንቨስት ያደርጉ ሰዎች። በዚህ መሰረት ባለፈው ሳምንት የዶላር ጀነራል ዲስካውንት ስቶር ስቶኩ በ14% ጨምሮለታል በአንድ ቀን ብቻ ማለት ነው። ማለት እዛ ላይ ቢያንስ 10,000 ያስቀመጠ ሰው በማግስቱ 14% ወይም $1,400 ጨምሮለታል። 100,000 ያስቀመጠ ሰው ምናልባት ጠዋት ያስቀመጠ ከሰዓት በኋላ 114,000 ደርሶለታል ማለት ነው። እንግዲህ ስቶኩ እንደዛ ነው የሚሰላው ሸጦ ከወጣ ማለት ነው። በማግስቱ ሸጦ ከወጣ ያችን 14,000 ብር ይዞ ወጣ ማለት ነው ትርፏን። ለምንድን ነው እንደዚህ የሆነው ሲባል በዶላር ስቶር ብቻ ሳይሆን የዛሬ 1 ወርም ዋልማርት እንደዛ አይነት ዜና አውጥቶ ነበር። ማክዶናልድ እንደዛ አይነት ዜና አውጥቶ ነበር። ደሞዛቸው $100,000 በላይ የሆኑ ሰዎች በስፋት እየመጡልን ነው። እነሱ አናሊሲሱን ሰርተዋል ለምን እየመጡ እንደሆነ። በዛ መሰረት እንግዲህ በጣም ተጠቅመዋል። በዚህ በኢኮኖሚ መናወጥ የተባሉት ዳላር ጀነራል አለ፣ ዳላር ትሪ፣ ዋልማርት፣ 5 ቢሎ እና ተመሳሳይ ሎው ኢንካም ላይ የሚያተኩሩ ተቋማት ኢንክሉዲንግ ትሪፍት ስቶሮች የሁለተኛ ሰከንድ ሃንድ እቃ የሚባሉት የሚሸጥባቸው ቦታዎች ራሱ ሀብታም የሚባሉ ሰዎች እየመጡላቸው ነው። የዳላር ስቶር አናሊሲስ የሚያሳየው ምንድን ነው? እነዚህ ኖርማሊ ሚድል ክላስ የሚባሉት ከሚድልም ሚድል አፐር ውስጥ የሆኑት ሚድል እና ሚድል አፐር $100,000 በላይ ኢንካም ያላቸው ራሳቸው አሁን ቫሊዩ ላይ ኮንሽስ እየሆኑ ነው። ለምንድን ነው ዝም ብለው ውድ እቃ የምንገዛው እያሉ ነው። ድሮ $200,000 ብር የነበረ ሰው ደሞዝ የሚያገኝ ሰው የሆነ ቦታ ሄዶ ለምሳሌ ጥፍር መቁረጫ $25 ሊገዛ ይችል ነበር። አሁን ለምንድን ነው ለጥፍር መቁረጫ $25 የማወጣው? ቫሊዩ ኮንሽስ ሲሆን ምንድን ነው ዞሮ ዞሮ ጥፍሬ እንዴት እንደተቆረጠ ማንም ሰው አያይም። ቤት ውስጥ ነው ጥፍሬን ተቆርጬ የሚሄደው። ሰው የሚያየው ነገር ከሆነ ያ ውድ ነገር በገዛ ከኔ ክብር ጋር ምናምን ይሄዳል ብሎ ሰው ያስባል። ነገር ግን ቤት ውስጥ የሚቀመጥ የእቃ መጥረጊያ ሞልዌያ ሊሆን ይችላል፣ ጥፍር መቁረጫ ሊሆን ይችላል፣ የቤት መጥረጊያ ሊሆን ይችላል። እሱ ለህብረተሰብ የማይታይ ነገር ስለሆነ ሞር ጥቅሙን እስከሰጠኝ ድረስ በአነስተኛ ዋጋስ ቢሆን ለምን አልገዛውም ወደሚል ኮንሽስ እየሆነ ሰው ወደዛ እየሄደ ስለመጣ እንደነዚህ አይነት እቃዎችን የቤት እቃዎችና ሌሎችም ለሶሻሊ ቪዚብል ያልሆኑ ህብረተሰቡ የማይልን እቃ ዋልማርት ዳላር ስቶር ላይ ሄዶ መግዛት የተለመደ እየሆነ መጥቷልና እነዚህ ተቋማት በጣም ሰው እየሄደላቸው ነው። በበዓሉ ጊዜ ደግሞ መጠጥ የተለመደ ነው። በታንክስጊቪንግም በክሪስመስም በየቤቱ ድግሶች አሉ፣ መጠጥ አሉ። ከመጠጥ አንጻር አንድ እየታየ የመጣው ነገር ምንድን ነው? $100 በላይ ዋጋ ያላቸውን የአልኮል መጠጦች ሽያጫቸው እየቀነሰ መጥቷል። ለምሳሌ ባለፉት 3 ወራት $100 በላይ ያላቸው ፕሪሚየም የሚባሉ መጠጦች በ18% ሽያጫቸው ቀንሷል። ሰው ግን እየጠጣ ነው አሁንም። ምክንያቱም የሚያሳየው ምንድን ነው? ወደ የሱቆቹ ወደ ግሮሰሪዎቹ የሚገቡት ሰዎች ቁጥር እየጨመረ ነው። ግሮሰሪዎቹ ብዙ እየሸጡ ነው። ግን ምንድን ነው እየሸጡ ያሉት ሲባል ውድ እቃዎችን አይደለም ሰው እየገዛቸው ያለው፣ ተመሳሳይ የአልኮል መጠጥ ያላቸውን ዋይን ወይም ሌሎች ተመሳሳይ ፕሮዳክቶችን ነው ሰው እየገዛ ያለው ማለት ነው። በኢትዮጵያ ኢኮኖሚ ለምሳሌ እንደዚህ ውስኪ ሲወደድ ሰው ወደ ሀበሻ አረቄ እንደሚሄደው ማለት ነው። አሁንም አሜሪካ እየታየ ያለው እንደዛ ነው። ድሮ የ100 ምናምን አልኮል ካልሆነ ጉሮሮዬ ጋር የሆነ ነገር ጉሮሮዬን ይሰነጥቀዋል፣ ያመኛል፣ ያስነጥሰኛል የሚለው ሰው አሁን ረከስ ያለችውን ብቻ ተመሳሳይ አልኮል ወይም ደግሞ ትንሽ ደመቅ ያለች አልኮሏ ሞቅ የሚያደርገውን ነገር ወስዶ እችን ብርድ በዛ ያሳልፋታል ማለት ነው። ስለዚህ ሰው ሞር ቫሊዩ ኮንሽስ እየሆነ ነው። ዝም ብሎ ገንዘብ አለ ተብሎ የሚረጭበት ጊዜ ስላልሆነ ኢኮኖሚው ትንሽ ውጣ ውረድ የሚታይበት ነው። የአሜሪካ ኢኮኖሚ ኬሼፕ አለው ነው የሚባለው። አሁን የኬሼፕ ኢኮኖሚ ማለት ነው እንደ ኬክ ቅርጽ ሀብታሞቹ ወደ ላይ የሚወጡበት፣ ድሃው ወደ ታች የሚወርድበት የኢኮኖሚ ስትራክቸር እየያዘ ስለመጣ በዓለም ነው አሁን ለቤተሰብ አንዳንድ እቃዎች መገዛት አለባቸው። ግን ሞር ቫሊዩ ኮንሽስ እየሆንን የሚጠቅመን ነገር ላይ ብቻ ብናተኩር ጥሩ ነው ብዬ አምናለሁ። ዝርዝር እንደዚህ አይነት ዜናዎችን ደግሞ በኪድ ኢትዮጵያ የዩቲዩብ ገጽ በየሳምንቱ ስለማቀርብ በሰሞንኛ ፕሮግራም እዛ እንገናኛለን። አመሰግናለሁ።